ፐርፌክሽኒስት ወይም ፍጽምና ማለት ለራሳችን የሆነ ከሚገባው በላይ ስታንዳርድ ከአቅማችን በላይ የሆነ ስታንዳርድ ለራሳችን ማስቀመጥ ማለት ነው። ከምንችለው በላይ የሆነ ስታንዳርድ ለራሳችን ማስቀመጥ ማለት ሁላችንም በህይወት ልናሳካ የምንፈልገው የራሳችን እቅድ የራሳችን ራዕይ ያለን ሰዎች ነን። ልናሳካ የምንፈልጋቸው ነገሮች አሉ። ነገር ግን ከዚህ ነገር አንድ ስቴፕ እንዳንሄድ ወይም ደግሞ ጭራሽኑ እንዳንጀምር የሚያደርገን አንድ እጅግ በጣም በሽታ አለ፣ ወይም ደግሞ አንድ እጅግ በጣም መጥፎ ልማድ አለ። ይህ ልማድ ፐርፌክሽኒስት መሆን ነው። ዛሬ በዚህ ቪዲዮ ፐርፌክሽኒስት ወይም ደግሞ ፍጹማን የመሆን አይነት ባህሪ ካለባችሁ 5 ባህሪዎችን እንመለከታለን። ፍጹማን የሆኑ ሰዎች ወይም ፐርፌክሽኒስት የሆኑ ሰዎች የሚያሳዩት ባህሪ ማለት ነው። በቪዲዮ መጨረሻ ደግሞ መፍትሄዎችን እንመለከታለን። ይህ የፍጹምነት ባህሪ ካለባችሁ ከዚህ ባህሪ የምትላቀቁበትን መንገድ እንመለከታለን። ሰላም ቤተሰቦች እንዴት ናችሁ? ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ጆይን አድርጉ። ቪዲዮ ደግሞ ለብዙ ሰዎች እንዲደርስ ላይክ በማድረግ ጀምሩት። በቀጥታ ወደ ጉዳያችን እንለፍ። እንግዲህ ፐርፌክሽኒስት ወይም ደግሞ ፍጹምነት ማለት ምን ማለት ነው የሚለውን ስንመለከት ፍጹምነት ማለት አንድን ስራ ምንም አይነት እንከን ምንም አይነት ችግር ሳይፈጠርበት አልጋ ባልጋ ሆኖ አንድን ነገር በፍጹምነት ለመስራት መፈለግ ማለት ነው። ምንም አይነት ስህተት ሳናሳይ ምንም አይነት እንከን ሳይኖርበት አንድን ስራ ፐርፌክት ሆኖ እንዲያልቅ የመፈለግ ነገር ማለት ነው። ይሄ ነገር ፐርፌክሽኒስት መሆን ወይም ደግሞ ፍጹምና እንለዋለን ማለት ነው። እነዚህ ፍጹማን የሆኑ ሰዎች ደግሞ የሚያሳዩት 5 ባህሪዎች አሉ። የመጀመሪያው ኦል ኦር ነቲንግ ቲንኪንግ ይባላል ማለት ነው። ሙሉ ለሙሉ ወይም ደግሞ በጭራሽ የሚል ማለት ነው። አንድን ስራ ለመስራት ከፈለጉ የሚፈልጉትን ማቴሪያሎች አጠቃላይ ይዘው ወደ ስራ ይገባሉ፣ ወይም ደግሞ ከነጭራሹኑ ወደ ስራው አይገቡም ማለት ነው። ለምሳሌ አንድ ዩቲዩብ ቻናል ከፈቱ እንበል። ከዛ ቪዲዮ ለመስራት ካሜራ ተዘጋጅቶላቸው፣ ከዛ ስቱዲዮ ተዘጋጅቶላቸው፣ ከዛ ላይቲንግ ሲስተሙ ኤቭሪቲንጉን አዘጋጅተው ወደ ስራ ይገባሉ። እነዚህ ነገሮች ግን ማግኘት ካልቻሉ ወደ ጭራሹኑ ወደ ስራ አይገቡም ማለት ነው። ስለዚህ ይሄ አንደኛው የፐርፌክሽኒስት ችግር ነው ማለት ነው። የሚገርመው ነገር የሚፈልጉትን ነገር እቃ በአጠቃላይ ማቴሪያሉን አጠቃላይ እንኳን እቃውን ማግኘት ቢችሉ ስቲል የሆነ የሚጎላቸው እቃ እንዳለ ይሰማቸዋል ማለት ነው። ሌላ ደግሞ ተጨማሪ ነገር እንደጎደላቸው የሆነ እንከን ይፈልጋሉ ማለት ነው። ስለዚህ ይሄ የፐርፌክሽኒስቶች አንደኛው ችግር ነው ማለት ነው። የሚፈልጉትን ነገር አልጋ ባልጋ ነገሮች አልጋ ባልጋ ሆነው መጀመር ይፈልጋሉ። ነገር ግን ያንን ነገር ማያገኙ ከሆነ ጭራሹን ወደ ስራ መግባት አይፈልጉም ማለት ነው። እጅግ በጣም መጥፎ ጸባይ ነው። ራሳችሁን ቼክ አድርጉ እንደዚህ አይነት ጸባይ ካለባችሁ ማለት ነው። ወደ ሁለተኛው እንለፍ። ሁለተኛው የፍጹማን ሰዎች ወይም ፐርፌክሽኒስት የሚባሉ ሰዎች የሚያሳዩት መጥፎ ባህሪ ሲኪንግ አፕሩቫል ፍሮም አዘርስ ነው ማለት ነው። ከሌሎች ሰዎች ማረጋገጫን መጠበቅ፣ ከሌሎች ሰዎች ማበረታቻን መጠበቅ ማለት ነው። ለምሳሌ የሆነ ስራ 10 ሰዓት ሙሉ ፈጅተው አንድ ፕሮጀክት ሰሩ እንበል። ከዛ ከሰሩ በኋላ ምናልባት የሰሩት ስራ እኮ አሪፍ ስራ ሊሆን ይችላል። ነገር ግን የሆነ ሰው መጥቶ ዋው ጀግና፣ ጎበዝ፣ ምርጥ ስራ ነው የሰራው ብሎ እንዲያበረታታቸው ይፈልጋሉ ማለት ነው። ነገር ግን የሆነ የሚያበረታታቸው ሰው ከሌለ ስቲል የሆነ ስህተት ይፈልጋሉ ከሰሩት ስራ ማለት ነው። ስታንዳርዳቸው እጅግ በጣም ከፍ ያለ ሰዎች ስለሆኑ ማለት ነው። ለራሳቸው የሰጡት ግምት ከአቅማቸው በላይ ስለሆነ ማለት ነው። ስለዚህ በሰዎች ሀሳብ ይነዳሉ ማለት ነው። የሰዎች ሀሳብ ኢሞሽናቸውን ኮንትሮል ያደርጋል፣ ስሜታቸውን ይቆጣጠራል ማለት ነው። ሰዎች አንድን ስራ ሰርተው ይሄ ምንድን ነው የሰራው ስራ በጣም ያስጠላል ብለው ካሏቸው የሰዎች ነቀፌታ እጅግ በጣም ያስቸግራቸዋል ማለት ነው። በጣም ብዙ ነገር እንደሚጎላቸው ሊሰማቸው ይችላል ማለት ነው፣ አሪፍ ስራ ሰርተውም እንኳን ማለት ነው። ስለዚህ የነሱ ስሜት የነሱ ኢሞሽን በሰዎች ሀሳብ ይነዳል ማለት ነው። ሁልጊዜም ቢሆን ማረጋገጫ ከሰዎች ይፈልጋሉ ማለት ነው። ጎበዝ፣ ጀግና፣ በርታ እንዲባሉ ይፈልጋሉ ማለት ነው። ስለዚህ ይሄ በጣም መጥፎ በሽታ ነው ማለት ነው። የፐርፌክሽኖች ችግር ነው ማለት ነው። ወደ ሶስተኛው እንለፍ። ሶስተኛው ፐርፌክሽኒስቶች ወይም ደግሞ ፍጹማን ባህሪ ያለባቸው ሰዎች የሚያሳዩት ባህሪ ምንድን ነው? ፊሪንግ ፌለር ማለት ነው፣ ወይም ውድቀትን መፍራት ማለት ነው። እርግጥ እነዚህ ሰዎች ቀጥታ ውድቀትን ላይሆን ይችላል የሚፈሩት፣ ነገር ግን ከውድቀት በስተጀርባ የሚመጣውን ነገር ይፈራሉ ማለት ነው። ምን ማለት ነው? አንድ ነገር ሞክረው ከወደቁበት እነሱ ምክንያቱም ቅድም ምን ብለናል? ለራሳቸው ትልቅ ስታንዳርድ ያላቸው ሰዎች ናቸው።
ምንም አይነት እንከን ከነሱ እንዲወጣ እንዲታይባቸው የሚፈልጉ ሰዎች አይደሉም። ስለዚህ አንድን ስራ ሰርተው ስህተት ከተገኘባቸው ሌሎች ሰዎች ለእነሱ የሚሰጡት ትችት ወይም ለእነሱ የሚሰጡት ነቀፌታ ስላለ እነሱ ግን ራሳቸውን ፐርፌክት አድርገው ስለሚያስቡ ያንን ትችት ወይም ያንን ወቀሳ ማግኘት አይፈልጉም ማለት ነው። በሰዎች ዘንድ ፍጹማን ሆነው ስለሚታዩ ማለት ነው። ስለዚህ ያንን ወቀሳ ከሰዎች መቀበል እጅግ በጣም ይፈራሉ ማለት ነው። ሰዎች እንደ ፍጹም እንዳያቸው ስለሚፈልጉ ማለት ነው። ስለዚህ በዚህ ምክንያት አንድን ነገር ሞክረው መውደቅን ይፈራሉ ማለት ነው። ከውድቀቱ በኋላ የሚገጥማቸውን ትችት ፌስ ላለማድረግ ማለት ነው፣ ላለመጋፈጥ ማለት ነው። ስለዚህ ከነጭራሹኑ ላይሞክሩ ይችላሉ ማለት ነው። አንድን ነገር ካልሞክራችሁ ደግሞ ወደ ስኬት መሄድ እጅግ በጣም ከባድ ሊሆን ይችላል ማለት ነው። ምክንያቱም ወደ ስኬት በምናደርገው ጉዞ ላይ መውደቅና መነሳት ሊኖር ስለሚችል ማለት ነው። ስለዚህ እነዚህ ሰዎች ደግሞ አብዝተው ውድቀትን የሚፈሩ ሰዎች ናቸው ማለት ነው። ስለዚህ ይሄ ችግር እናንተ ጋርም ካለ ራሳችሁን ቆም ብላችሁ አስቡ። ውድቀትን ትፈራላችሁ? ውድቀትን የምትፈሩት ስለምንድን ነው? ሰዎች ከውድቀቱ በኋላ የሚሰጧችሁ አስተያየት ስለሚያስፈራችሁ ነው? ቆም ብላችሁ ራሳችሁን ጠይቁ። ወደ ቀጣዩ የፍጹማን ሰዎች ባህሪ እንቀጥል። አራተኛው የፍጹማን ሰዎች ባህሪ ምንድን ነው? ውክልና ለመስጠት ይፈራሉ። ለሌሎች ሰዎች አንድን ስራ ውክልና ለመስጠት እጅግ በጣም ያስፈራቸዋል። ቅድም እንዳልኳችሁ ለራሳቸው እጅግ በጣም ከፍተኛ ስታንዳርድ ስላላቸው እያንዳንዱ ነገር በስርዓት እንዲደረደር በስርዓት እያንዳንዱ ነገር ፐርፌክት ሆኖ እንዲሰራ ስለሚፈልጉ ሌላን ሰው አያምኑም ማለት ነው። ሌላ ሰው እነሱ እንደሚያስቡት እነሱ እንደሚፈልጉት ሌላ ሰው ይሰራልኛል ብለው አያስቡም ማለት ነው። ስለዚህ አንድን ስራ አንድን ፕሮጀክት ለመስራት ከፈለጉ ለሌላ ሰው አስተላልፎ ለመስጠት ይቸገራሉ ማለት ነው። ይሄ ደግሞ እጅግ በጣም መጥፎ ባህሪ ነው። ምክንያቱም ለምሳሌ አንድ ቤት መገንባት ካስፈለገ ያንን ቤት ለመገንባት በጣም ብዙ ሰዎች ነው ተባብረው ያንን ቤት የሚገነቡት አይደለ? የጉልበት ሰራተኞች አሉ። ለምሳሌ አናጺ ወይም ግንበኛ ሊያስፈልግ ይችላል። ስለዚህ በጣም ብዙ ሰዎች ተባብረው ነው ያንን ቤት ሊገነቡ የሚችሉት ማለት ነው። የሆነ ፕሮጀክት መስራት ካስፈለገ፣ የሆነ ካምፓኒ ለመመስረት ካስፈለገ፣ የሆነ ቢዝነስ የሚሰሩት ቢዝነስ ካለ ውክልና ለሰዎች አሳልፎ ለመስጠት ይቸገራሉ። ሰዎችን አያምኑም። እነሱ ፐርፌክሽኒስት ስለሆኑ እያንዳንዱ ነገር በስርዓት እንዲሰራ ስለሚፈልጉ ሌላ ሰው እነሱ እንደሚፈልጉት እነሱ እንደሚያስቡት ይሰራል ብለው ስለማያስቡ ስለሚፈሩ ለሌላ ሰው አሳልፎ አይሰጡም ማለት ነው። ይሄ ደግሞ እጅግ በጣም መጥፎ ነገር ነው ማለት ነው። አፍተር ኦል ይሄ ምንድን ነው? ይህች ዓለም እንግዲህ ኮምፒቲሽን የበዛባት ዓለም ናት አይደለ? ማለት ኮምፒቲሽን ስላችሁ ዓለም በፍጥነት እየሄደች ያለንበት ዘመን ያለ ነው እና እናንተ ሁሉንም ነገር ብቻዬን ልስራ ካላችሁ እጅግ በጣም ከባድ ነው የሚሆነው ማለት ነው። ምክንያቱም በህብረት የሚሰሩ ሰዎች እናንተን አንድ ስቴፕ ስለሚቀድሟችሁ ማለት ነው። ስለዚህ እነዚህ ፍጹማን የሚባሉ ሰዎች ግን እያንዳንዱ ነገር ራሳቸው መስራት ስለሚፈልጉ ለሌሎች ሰዎች አሳልፈው መስጠት አይደፍሩም ማለት ነው። ሌሎች ሰዎችን አያምኑም ማለት ነው። ይሄ ደግሞ በጣም እጅግ በጣም መጥፎ ነው። ምክንያቱም አንድን ነገር ለመስራት አንደኛ ነገር ሁሉም ነገር ልስራ ካላችሁ ራሳችሁ ልስራ ካላችሁ በቂ ጊዜ አይኖራችሁም። ሁለተኛ ደግሞ አቅም እንኳን አይኖራችሁም ያን ነገር ለመስራት ማለት ነው። ስለዚህ በዚህ ምክንያት የግዴታ ሌሎች ሰዎችን ማመን እና ለሌሎች ሰዎች አንዳንድ ታስኮችን ማስተላለፍ ይጠበቅባቸዋል ማለት ነው። ስለዚህ ራሳችሁን ፈትሹ፣ የፍጽምና ችግር ካለባችሁ ማለት ነው። ይሄ ባህሪ ይታይባችኋል። ሌላኛው አምስተኛው የፍጽማን ሰዎች ችግር ምንድን ነው? ከመጠን በላይ ራስን መተቸት ወይም ራስን የመውቀስ ችግር አለባቸው ማለት ነው። እንዳልኳችሁ ፍጹማን ስለሆኑ ወይም ደግሞ አንድ ነገር ፍጹም ሆነው እንዲያልቅ ስለሚፈልጉ የሆነ ስህተት እንኳን ካገኙ ራሳቸውን ይወቅሳሉ ማለት ነው። እንዴት ይህንን ስራ በዚህ አይነት መልኩ ልሰራ እችላለሁ? ይህ ስራ ከኔ አይጠበቅም፣ ከኔ ስታንዳርድ የወረደ ስራ ነው የሰራሁት የሚል ራሳቸው ላይ የመጨከን ችግር አለባቸው ማለት ነው። ይሄ ደግሞ እጅግ በጣም መጥፎ ባህሪ ነው። ምክንያቱም አፍተር ኦል በርናውት ልታደርጉ ትችላላችሁ ማለት ነው። ራሳችሁን ስታጨናንቁ ከመጠን በላይ ማሽን አይደላችሁም፣ የሰው ልጆች ናችሁ። ስለዚህ ችግር ውስጥ ያስገባችኋል ማለት ነው። ራሳችሁ ላይ እንድትጨክኑ ያደርግባችኋል። ራሳችሁ ላይ ፕሬሸር እንድታመጡ ያደርጋችኋል። ምክንያቱም አንድ ስራ የግዴታ ፐርፌክት ካልሆነ ይሄ አይገባኝም ለኝ ብላችሁ ስለምታስቡ ማለት ነው። እጅግ በጣም መጥፎ ጎኑ ይሄ ነው ማለት ነው። ራሳችሁ ላይ እንድትጨክኑ፣ ራሳችሁን ከመጠን በላይ ክሪቲሳይዝ እንድታደርጉ፣ ራሳችሁን እንድትወቅሱ ያደርጋችኋል ማለት ነው። በቀጣይ ደግሞ እነዚህ ፍጹማን የሆኑ ሰዎች የሚድኑበት ወይም ደግሞ የፍጹምነት ችግር ካለባችሁ የምታስተካክሉበትን 5 መፍትሄዎችን እንመልከት። የመጀመሪያው ሴት ሪያሊስቲክ ጎልስ፣ የሆነ ሪያሊስቲክ የሆነ ጎል ወይም ደግሞ ግብ፣ ሪያሊስቲክ የሆነ ግብ ልታስቀምጡ ይገባል። ይሄ ችግር ካለባችሁ ከዚህ ችግር እንድትወጡ ማለት ነው።
ለምሳሌ የሆነ ነገር ለመስራት ከፈለጋችሁ ይሄንን እንደዚህ አድርጌ እሰራለሁ ብላችሁ የሆነ ጎል ሊጨበጥ የሚችል ለምሳሌ ከአቅማችሁ በላይ ስታንዳርድ ማውጣት የለባችሁ ማለት ነው። ስለዚህ የራሳችሁን ስታንዳርድ በአቅማችሁ ልክ አድርጉ። የመጀመሪያው ነገር ይሄ ነው ማለት ነው። ስለዚህ ስታንዳርዳችሁን ከአቅማችሁ ልክ የማድረግ ማለት ነው። መሐሙድ አህመድ የሚባል አንድ ዘፋኝ አቅምን አውቁ መኖር ጥሩ ነው፣ ታላቅ ችሎታ ነው ይላል። ስለዚህ አቅማችሁን ከመጠን በላይ አድርጋችሁ ራሳችሁን ጭንቀት ውስጥ እና ውጥረት ውስጥ ማስገባት የለባችሁ። ስለዚህ ሪያሊስቲክ የሆነ ጎል ይኖራችሁ ማለት ነው። አቅማችሁን ጠብቃችሁ ማለት ነው። ገብቷችኋል? ስለዚህ የሆነ የምትፈልጉት ነገር ሊኖር ይችላል። ስለዚህ ያንን ግን ከአቅማችሁ ከስታንዳርዳችሁ ልክ መሆን አለበት ማለት ነው። ስለዚህ አቅማችሁን ማወቅ፣ ይሄ ደግሞ ራስን ከማወቅም የሚጀምር ነገር ነው ማለት ነው። ስለዚህ ሴት ሪያሊስቲክ ጎልስ ፎር ዩርሰልፍ ማለት ነው። ሪያሊስቲክ የሆኑ ሊጨበጡ የሚችሉ ጎሎችን ወይም ግቦችን ማስቀመጥ የመጀመሪያው ከዚህ ችግር እንድትወጡ የሚያደርጋችሁ ነገር ነው ማለት ነው። ሁለተኛው ሊሚት ታይም ኦን ታስክስ ማለት ነው። አንድን የምትሰሩት ስራ ካለ ለዛ ገደብ ልታበጁለት፣ የጊዜ ገደብ ልታበጁለት ይገባል ማለት ነው። ለምሳሌ አንድን ፕሮጀክት ለመስራት 12 ሰዓት ሊፈጅባችሁ ይችላል። ምናልባት እኮ ያ ፕሮጀክት በ2 ሰዓት የሚያልቅ ፕሮጀክት ሊሆን ይችላል። እናንተ ግን እያንዳንዱ ነገር በስትክክሉ መቀመጥ አለበት የሚል ሀሳብ ስላለባችሁ፣ እንከን መገኘት የለበትም የሚል ነገር ስላለባችሁ ምናልባት ረጅም ሰዓት ከሚገባው በላይ ልትፈጁበት ትችላላችሁ ማለት ነው። ይሄ ደግሞ ከትኩረታችሁም እያናጠባችሁ ይመጣል ማለት ነው። አንድን ነገር ለምሳሌ 10 ሰዓት የሚያነቡ ተማሪዎች 4 ሰዓት የሚያነቡ ተማሪዎች ምናልባት ፐርፎርም የሚያደርጉት እኩል ሊሆን ይችላል። ምንድነው ይሄ የጊዜ ርዝመቱ ብቻም ሳይሆን አንዳንዴ ረጅም ሰዓት አጥንተው እንኳን አሪፍ ፐርፎርም የማያደርጉ ተማሪዎች አሉ። ምንድነው ይሄ ፎከስ ወይም ትኩረት የሚባል ነገር ስለሌለ ማለት ነው። ስለዚህ እናንተም የጊዜ ገደብ አንድ ለምትሰሩ ስራ የጊዜ ገደብ ከሌላችሁ ትኩረታችሁ የቀነሰ ይመጣል ማለት ነው። ስለዚህ ሁለተኛው የጊዜ ገደብ ካበጃችሁ ለምትሰሩት ስራ ከዛ ከፐርፌክሽኒስት ወይም ከፍጹምነት እየወጣችሁ እንድትመጡ ያደርጋችኋል ማለት ነው። ሶስተኛው ደግሞ ፕራክቲስ ሰልፍ ኮምፓሽን ማለት ነው። ወይም ደግሞ ርህራሄን መለማመድ ማለት ነው። ራሳችሁን ይቅር ማለትን ለራሳችሁ ርህራሄ መስጠትን መለማመድ ይኖርባችኋል ማለት ነው። ምክንያቱም ነገሮች እንዳለ ፍጹም መሆን አለባቸው ብላችሁ የምታስቡ ከሆነ ራሳችሁን ከአቅም በላይ ስለምትወጥሩ ራሳችሁን ችግር ውስጥ እያስገባችሁ ነው የምትፈጥሩት ማለት ነው። ሜንታል የአእምሮ ሰላማችሁ ራሱ ችግር ውስጥ እየገባ ነው ይመጣ ማለት ነው። ጭንቀት ውስጥ የገባችሁ ነው የምትመጡት ማለት ነው። ስለዚህ ራሳችሁን መንከባከብ፣ ለራሳችሁ ርህራሄን መለማመድ ይኖርባችኋል ማለት ነው። ስለዚህ በዚህ ጊዜ ከፐርፌክሽኒስት እየወጣችሁ ትመጣላችሁ ማለት ነው። ሌላኛው መፍትሄ ሲክ ፎር ሰፖርት ማለት ነው። እርዳታ ካስፈለጋችሁ ሰዎችን መጠየቅ አትፍሩ። ከእናንተ የሚሻሉ ሰዎች ካሉ ከእነሱ እርዳታ ካስፈለጋችሁ ቀጥታ ሄዳችሁ እርዳታ መጠየቅ ማለት ነው። እጅግ በጣም ይሄ ብልሃት ነው ማለት ነው። ስለዚህ ይህንን ማድረግ ይኖርባችኋል ማለት ነው። እንደውም ብልጥ ከሆናችሁ ምንድነው ስማርት ከሆኑ ሰዎች ጋር ራሳችሁን መክበብ ነው ማለት ነው። የሆነ መስራት ያለባችሁ ስራ ካለ አሪፍ ጥሩ የሚባለው ስማርት የሆኑ ሰዎች ጋር በመስራት አሪፍ የሆነ ስራን አሪፍ የሆነ ሪዛልት ልታገኙ ትችላላችሁ ማለት ነው። ስለዚህ ሌላኛው መፍትሄ ሲክ ፎር ሰፖርት ነው ማለት ነው። እርዳታ ካስፈለጋችሁ ሌሎች ሰዎችን መጠየቅ እጅግ በጣም ጥሩ ነገር ነው ማለት ነው። ከዚህ ፐርፌክሽኒስት እንድትወጡ ያደርጋችኋል ማለት ነው። የመጨረሻው ቻሌንጅ ኔጌቲቭ ሰልፍ ቶክ ማለት ነው። ይሄ አሉታዊ የሆኑ ነገሮች ሲመጡባችሁ፣ አሉታዊ የሆኑ ሀሳቦች ሲመጡባችሁ እነዛን ቻሌንጅ ለማድረግ ሞክሩ ማለት ነው። ለምሳሌ የግዴታ ሁሉም ነገር በፍጹምነት ፐርፌክት ሆኖ እንዲቀመጥ የሚል አይነት ሀሳብ ሲመጣባችሁ ነው እንደዛ አይደለም የሚል በፕሮሰስ እንድታምኑ ማለት ነው። በሂደት እንድታምኑ የግዴታ ነገሮች አልጋ ባልጋ መሆን አለባቸው የሚል አይነት ሀሳብ ሲመጣባችሁ ያንን ቻሌንጅ ለማድረግ መሞከር ይኖርባችኋል ማለት ነው። ስለዚህ በሂደት እንድታምኑ በፕሮሰስ እንድታምኑ ያደርጋችኋል ማለት ነው። እንግዲህ እናንተ ከነዚህ ባህሪዎች ውስጥ ከነዚህ የፍጽምና ወይም ፐርፌክሽኒስት ባህሪዎች ውስጥ እናንተ ስንቱ አለባችሁ? ከታች ኮመንት አድርጉልኝ፣ አነባለሁኝ። ቪዲዮ ከተመቻችሁ ላይክ ማድረግ አትርሱ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ጆይን አድርጉ። በቀጣይ እስካገኛችሁ ድረስ ቸር ቆዩልኝ።